ትኩን ብእሴ ዘክሌ ነገሩ ሁለት ሰው አትሁን በሚል ቃል እንማማራለን። አጠር ለማድረግ ለመያዝም እንዲመቻችሁ ሁለት ሰው አትሁን በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ሁለት ሰው አትሁን። ሁላችሁ መናገር የምትችሉ ሁሉ በሉ። ማለት ሰው መናገር የማይችልበት ብዙ ነገር አለ። አንዳንዱ መጽሐፍ ቅዱሳት መጻሕፍት እንደሚያስተምሩት የሚናገረው አጥቶ ዝም የሚል አለ። ጊዜ እስኪያልፍ ድረስ ዝም የሚል አለ። በትዕቢት ዝም የሚል አለ። ከየትኛው ናችሁ ነን? ስለዚህ ሁለት ሰው አትሁን። እስኪ በሶስት ነው የሚጸናው ነገርና አንድ ጊዜ እንድገመው። ሁለት ሰው አትሁን በለው። ስንት ሰው ናቸው? አንዳንድ ነው። እርግጠኛ ናችሁ? አንዳንድ ሰው ናችሁ? የትምህርታችን ውስጥ ግን ስንት አትሁን ይላል? ሁለት ሰው አይታችሁ ታውቃላችሁ? አንድ ሰው ነው ሁለት ሰው አታውቁም ማለት ግን መጽሐፉ ዋሽቶ ነው እንዴ እንደዚህ የሚለው? ሁለት ሰው አትሁን ይላል። ይህንን ቃል የምታገኙት በቤተ ክርስቲያናችን ከቅዱሳት መጻሕፍት አንዱ በሆነው ከሊቃውንቱ በሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 18 ላይ ታገኙታላችሁ። ሃይማኖተ አበው የሚባል መጽሐፍ ውስጥ ነው ያለው። ምን የሚባል መጽሐፍ? ሃይማኖተ አበው 18ኛው ክፍል ላይ የምናገኘው ኃይለ ቃል። ይህንን ቃል የተናገሩት የሃይማኖት ጌቶቻችን፣ የስርዓት ጌቶቻችን፣ የስርዓት አባቶቻችን እኛን የሰፈሩን እህል በቁና ወርቅ በሚዛን እንደሚለካ ረዥም ነገር ደግሞ በክንድ ዛሬ በሜትርና በኪሎ ሜትር ሆኗል መሰለኝ። በዚህ እንደሚለካ ሁሉ ለእኛ ልክ መጠን ያበጁልን፣ ልካችን ያሳውቁን፣ የሃይማኖት የመኖሪያ ልካችን፣ የስርዓት የመኖሪያ ልካችን ያወጡልን ቅዱሳን አባቶቻችን 318ቱ ሊቃውንት ናቸው። ይህ መጽሐፍ ሃይማኖተ አበው የሚባለው መጽሐፍ አበው ያመኑትን እምነት አበጥሮ አንጠርጥሮ የሚናገር መጽሐፍ ነው። እኛ የምናምነው እኛ ያወቅነውን፣ እኛ የተናገርነውን፣ እኛ ያሰብነውን፣ እኛ የፈጠርነውን አይደለም። እኛ የምናምነው አበው ያመኑትን ነው የምናምነው። አባቶቻችን ያመኑትን። እግዚአብሔር የማን አምላክ ነው ሲባል የአባቶቻችን አምላክ። የማን አምላክ ነው? የማን አምላክ? የአባቶቻችን አምላክ ነው። የምናምነው አባቶቻችን እንዳመኑን። አባቶቻችን እንዳመኑ ማመናችን ብዙ ጥቅም አለ። እግዚአብሔር የአባቶቻችን አምላክ ነው። የምንኖርም እነሱ ይሄ ነው ሃይማኖታችን ባሉን ልክ ነው። ነዋይ ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 11 ላይ ስር ይሸከመዋል እንጂ ስር ቅርንጫፍን አይሸከመውም። ቅርንጫፍን ምን ይሸከመዋል? አቤት ስር ይሸከመዋል። ቅርንጫፍ ግን ስርን ይሸከማል? አይሸከም ማለት? አዎ ተሸካሚው ስር ነው። አባቶቻችን እኛን ይለኩናል እንጂ ለአባቶቻችን እኛ ልክ አናበጅላቸው። ለአባቶቻችን እኛ መስፈሪያ አናወጥ። ለቃል ኪዳናቸው፣ ለትምህርታቸው፣ ለጸጋቸው፣ ለቅድስናቸው እኛ ልክና መጠን አናበጅለት። እንኳን እኛ እግዚአብሔር ለቅዱሳን ልክ አላበጀላቸው። ያለ ልክ ጸጋን ሰጥቷቸዋል። ያለ ልክ መከራን ተቀብለዋልና ያለ ልክ የሆነ ጸጋን ሰጥቷቸዋል። አይሆኑትን ሆነውለታልና በሰው አእምሮ የማይዋጥ ምድራዊ የሆነ የልብ ትከሻ ሊሸከመው የማይችል ጸጋ ሰጥቷቸዋል። ሲሰጥም ይህ ይበቃችኋል፣
እገሌ የምትባለው ቅዱስ ጸጋ ይሄ ብቻ ነው፣ ይሄኛውን ማድረግ አትችልም ብሎ አልወሰነባቸው። እስማ እኮ በመስፈርት ዘይው እግዚአብሔር መንፈሶ፣ እግዚአብሔር ጸጋውን ሰፍሮ ለክቶ አይሰጥም፣ ያለ መጠን ነው የሚሰጠው እግዚአብሔር። እኛ ስር ቅርንጫፍን ይሸከማል እንደተባለ የምንኖረው አባቶቻችን በለኩት ልክ ነው። እስኪ በሉት ሁላችሁ የምንኖረው በሉ አባቶቻችን በለኩት ልክ ነው። በምን ልክ ነው የምንኖረው? እኛ እነሱን ግን እንመዝናለን። እንዲህ ይገርማችኋል እኮ ሰው ሲጠግብ የጥጋቡ መጠን የቅዱሳንን ቃል ኪዳን መገምገም ሲጀምር ነው የሚጠግብ። እመቤታችን እንዲህ ያደረገች ታምረ ማርያም እንዲህ ያደረገች ይላል በስቷል። እንዴ ጥጋቡ እኮ እገሌ የሚባለው ቅዱስ እንዲህ አድርገዋል፣ በደመና በረሩ። አቡነ ገብረ መንፈስ ቅዱስ በመብረቅ ተጭነው በረሩ። በዛ እግዚአብሔር በዛ ያላለውን አንተ በዛ ትላለህ። እነሱ እኛን ይለካል። መንፈሳዊ ሰው ሁሉን ይመረምራል። እርሱን ግን የሚመረምረው የለም። መኑ ውእቱ ዘየአምሮ ለብእሴ እግዚአብሔር፣ የእግዚአብሔርን ሰው ማን ያውቀዋል ይላል ትንቢተ ኤርምያስ ምዕራፍ 17 ላይ። የእግዚአብሔርን ሰው ማን ያውቀዋል? መመርመር የሚችላል? ራሱን የማያውቅ የሰው ልጅ ቅዱሳንን መመርመር ይችላል? እስኪ አንድ ትእዛዝ ልዝዛችሁ። እስኪ ሁላችሁ አይናችሁን እዩት። እስኪ የራሳችሁን አይን በራሳችሁ አይን እዩት። አያችሁት? እስኪ እናቶቻችን ልጅ ስታሳድጉ ልጆቻችሁ ሲያድጉ አይታችሁ ታውቃላችሁ? ከፍ ሲሉ አይታችሁ ታውቃላችሁ? አንገቱ ምዝዝ ሲል ፊት አያስደነግጥም? አድጎ ነው የሚገኘው እንጂ ሲያድግ ታይቶ አይታወቅም። አድጎ ቁመቱ ከፍ ብሎ ይገኛል እንጂ እንዲህ አንገቱ መዘዝ ሲል ብናየው ደንግጠን እንሮጣል። አናውቅ። እህል እንኳን ዘርታችሁ ሲበቅል እዚያው ስር ቁጭ ብትሉ እዚያው በቃ ሲያድግ ማየት አለብኝ ብትሉ ሲበቅል ማየት በቅሎ ነው የምታየው እንጂ ቦግ ሲል አታዩት። ራሱን የማያውቅ የሰው ልጅ ስለ ቅዱሳን ደግሞም አብዝቶ ስለ ክርስቶስ መመራመር ይችላል? እዚህ ትንቢተ ኤርምያስ ላይ ነቢዩ ኤርምያስ አንድ ጊዜ እንዲህ አለ፣ ጌታ ሆይ ደጋግ ሰዎችን ድሃ ታደርጋቸዋለህ፣ ክፉ ሰዎችን ሀብታም ታደርጋቸዋለህ፣ ለምንድን ነው ብሎ ጠየቀ። ቆይ አለና በእግር ጦር የሚሮጡ የጦር ሰራዊት አመጣበት። እስኪ ሩጥ ከነዚህ ጋር አቃት። በራእይ ፈረስ ደግሞ የተጫኑ አመጣለት። እንዴት ነው አለ። አይ አልችልም አለ። ከእግረኛ ጋር መሮጥ ያልቻል ከፈረሰኛ ጋር ለምን ትሮጣለህ? እስኪ በሉት ሁላችሁ ከእግረኛ ጋር መሮጥ ካልቻልክ ከፈረሰኛ ጋር እንዴት ትሮጣለህ? ምን ማለት የምድሩን ነገር ሳታውቅ የሰማዩን አውቃለሁ እንዴት ትላለህ? ራስህን እንኳን ሳታውቅ ቅዱሳንን እንዴት ትመረምራለህ? እመቤታችንን እንዴት ትመረምራለህ? እግዚአብሔርን ትመረምራለህ? ይቻላል? አይቻልም። ነፋስ አይቶም ያውቃል? አይናችሁን እንኳን ማየት አቃታችኋል? አይን የተባለ እግዚአብሔር ነው። በአይን ሌላውን ያዩበታል። አይንን ግን ራሱን አያዩትም። በእግዚአብሔር ሁሉን እናውቃለን፣ እግዚአብሔርን ራሱን ግን አንመረምርም። እንዲህ ነው። አባቶቻችን ለእኛ ልክ ናቸው። በአባቶቻችን ሃይማኖት ለመኖር ያውቅ ምን ይላል ቅዱስ ቄርሎስ ዘእስክንድርያ ሃይማኖተ አበው ምዕራፍ 78 ላይ እንዲህ ይላል፣ ንሕነሰ ንተልጡ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ፣ እኛ ግን የአባቶቻችን ሃይማኖት ያለ ጥርጥር እንከተላለን። እንዲህና እንዲያሳምን የአባቶቻችን ሃይማኖት። ለምን የአባቶቻችን ሃይማኖት እንላለን? የአባቶቻችን ሃይማኖት የምንለው ለምንድን አባቶቻችን ለምን እንላለን የሚለውን መጀመሪያ ነግራችኋል። አንደኛ የአባቶቻችን ሃይማኖት የምንለው እግዚአብሔር የአባቶቻችን አምላክ ነው የምንልበት ምክንያት ምንድን ነው? እኛ አዲስ ትምህርት እንዳናመጣ አዲስ እውቀት አመጣን ብለን መጠናችን እንዳናልፍ እንዳንስት
እንዲያው እግዚአብሔር ሙሴ ነቢዩ ሙሴ ጌታ ሆይ ሂድና እስራኤልን ከባርነት አውጣ ሲለው ማታከይ ልበል አለ። አንዳንድ ሰው አይታችሁ ታውቃላችሁ? ዝነኛ ልጅ ያለው ከሆነ የራሱን ስም ይተውና ማን ነው የሚባሉ ሲባል ሩቅ አገር ሄዶ የራሱን ስም ትቶ አታውቀውም የጀግናው የገሌ አባት እኮ ነኝ ይላል። የራሱን ስም ትቶ የጀግናው ልጁን ስም ይጠራል። ሙሴ እግዚአብሔር ማን ላከኝ ልበለው ለፈርዖን አለ። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የእነዚያን የጀግኖችን የዱዳ ጀግኖች አይደሉም፣ የሆድ ጀግኖች አይደሉም፣ የዘረኝነት ጀግኖች፣ የሃይማኖት ጀግኖች ስጋቸውን አሸንፈው በምግባር የተቀመሙ። አብርሃም ማለት የምግባር ቅመም ማለት ነው ይላል መጽሐፍ። አብርሃም ማለት የምግባር ቅመም የምን ቅመም? እናንተ የምን ቅመም ናችሁ? ቅመም ታውቃላችሁ? እናቶቻችን በርበሬቻችሁ እርድ፣ ቁንዶ በርበሬ፣ ጤና አዳም፣ ዝንጅብል፣ ጨው በቃ ወዘተርፈ ይህን ያደርጋሉ። ሰው ደግሞ አሁን የምን ቅመም ነው ስትሉት የኃጢአት ቅመም። ከስድቡም ጥቂት ያመጣል፣ ከዘረኝነቱም ጥቂት አለበት፣ ከስካሩም አለበት፣ ከዝሙቱም አለበት፣ ከስርቆቱም አለበት፣ ከተሳዳቢነቱም አለበት፣ ከዱለኝነቱም አለበት። በቃ ብዙ ቅመማ ቅመም ነው። ተው የማይበላ ቅመማ ቅመም ማለት ነው። አብርሃም ግን የምግባር ቅመም፣ የመነኮሳትም አባት። ለምን? ሀገሩን ጥሎ ወጥቷልና። የሰማዕታትም አባት። ለምን? ተሰዷልና። ለእግዚአብሔር ሲል በሽምግልና ዘመኑ ተገርዟልና ቆስሏልና። የባለትዳሮችም አባት፣ የሃይማኖትም አባት። መምህር ሳይኖረው ፍጥረትን መምህር አድርጎ አምላኩን ያመነ አብርሃም ማለት የምግባር ቅመም ማለት ነው። ስለዚህ የአባቶቻችን አምላክ የምንለው አዲስ እግዚአብሔር የለም፣ አዲስ የሚፈጠር ሃይማኖትም የለም፣ አዲስ ትምህርትም የለም። ያው እግዚአብሔር የትናንትናው ነውና ኢየሱስ ክርስቶስ የትናንትናው ኢየሱስ ክርስቶስ ነውና እኛ ለኢየሱስ ክርስቶስ አዲስ ትምህርት የምንፈጥርለት አይደለም። አበው እንዳመኑ ለአበው እንደተገለጠ የምናምነው ኢየሱስ ክርስቶስ ዘተማለም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው። እንደ አባቶቻችን እናምናለን። ሁለተኛ ደግሞ ለአባቶች እንደ አባቶቻችን የምናምነው ለምንድን ነው? እንደማን የምናምነው? ምመናኝ አቤት፣ እንደማን የምናምነው? እንደ አባቶቻችን የምናምነው ለምንድን ነው? እንደ አባቶቻችን ለመኖር። መኃልየ ዘሰሎሞን ምዕራፍ 1 ላይ እንዲህ የሚል ቃል አለ። ይስእመኒ በስእመተ አፉሁ፣ በአፉ አሳሳም ይስመኛል። እስኪ በአፉ አሳሳም በሉ። ምን ይለኛል አለ? ይስመኛል። ምንድን ነው ይስመኛል? እንዲህ የሚለው እግዚአብሔር እንዲህ የምትል የኛ ነፍስ ናት። ይሄ ሲተረጎም ምንድን ነው? ያፈቅረኒ በፍቅረ ልቡ ይትናገረኒ በነገረ ቃሉ ማለት ነው። ምን ማለት ነው? በአፉ አሳሳም ይስመኛል። ቅዱሳንን በጎበኘበት ረድኤቱ እኔንም ይጎበኘኛል። የተራቡትን ባበላበት፣ አባቶችን ባጠገበበት እጁ እኔንም ያጠግበኛል። አባቶችን በፈወሰበት ፈውስ እኔንም ይፈውሰኛል። ምን ያሯሩጣል? ፈውስ ፍለጋ ወዲያ ነው። አባቶች ይፈውሰኛል። አባቶችን ያለበመ ጠቢብ ያደረገ እግዚአብሔር እኔንም ያለብመኛል፣ ጥበብ ይገልጥልኛል። ለአባቶች እሳት ያጠፋ እግዚአብሔር ለእኔም ያጠፋልኛል። አባቶችን ባህር የከፈለላቸው እግዚአብሔር ለእኔም ይከፍልልኛል። ለአባቶች ተራራ ያፈለሰ እግዚአብሔር ለእኔም ያፈልስልኛል። ለአባቶች ዘንዶ የሰነጠቀ እግዚአብሔር ለእኔም ይሰነጥቅልኛል። ለአባቶች ጨለማውን ያበራ እግዚአብሔር ለእኔም ያበራልኛል። የአባቶቻችን ሰንሰለት ያነኮተ እግዚአብሔር ለእኔም ያነኩትልኛል። አባቶችን የደገፈ ይደግፈኛል። አባቶችን ያስተማረ ያስተምረኛል። አባቶችን ያበረታ ያበረታኛል። አባቶችን የመራ ይመራኛል ብለን በዚህ እንድንጽናና እንደ አባቶቻችን የምንኖር እንደ አባቶቻችን። እስኪ አንድ ነገር ልንገራችሁ። አሁን ሰው ችግር ሲደርስበት
ከአባቶቻችን የተለየ መከራም የለም፣ አባቶቻችን የተለየ እግዚአብሔርም የለም። ይህን ማወቅ ይገባል። የተለየ መከራ ለዚህ ፍጥረት ለዚህ ትውልድ አይመጣም። እንኳን የተለየ የአባቶቻችን ያህል እንኳን አያመጣም እግዚአብሔር አቅማችን ስለሚያውቅ እና ምንድን ነው የአባቶቻችንን መከራ ቢያመጣው ኑሮ እዚህ ቆሞ የሚገኝ የለም። ቅዱስ ዮሐንስ አፈወርቅ የአፈወርቅን አውዶክሲያ እኔ ነግሬሃለሁ እረፍ በሉት አለች። ክፉ ስራ ሰርታ ገስጿት ማለት ነው። ንግስት ነው። ምን ታረገኛለች? ገስጿት ነው። የድሃ ገንዘብ ቀምታ የድሃ ገንዘብ ቀምተሽ ንግስት ብትሆኝም ቤተክርስቲያን አትገቢ እንዳትገቢ አውግዤሻለሁ ብሏት እንዲህ ያለ መምህር አባት የድሆች አባት እና እንደዛ ሲላ እኔ ነግሬሃለሁ በሉት አለች። ምን ታረጊኛለሽ? ምን ታረገኛለች? በመጋዝ ሰነጥቀሃለሁ ትለኝ እንደሆነ ኢሳይያስ አለልኝ፣ አንገትህን እቆርጥሃለሁ ትለኝ እንደሆነ ዮሐንስ መጥምቅ አለልኝ። ምን ታረግኝ? እዚህ ተመልከቷይ የአባቶቻችን ጸጋቸው መከራቸው መመኪያ ነው። መከራቸው ጭምር መመኪያ ነው። አሁን ምን ይመጣብናል? በመንኮራኩር እንፈጫቸዋለን ካሉን ቅዱስ ጊዮርጊስ አለ። አፋችሁን እንለጉማቸዋለን ከተባል ቅዱስ ፋሲለደስ አለ። በብረት ምጣድ እንቆላቸዋለን ካሉን ቅዱስ መርቆሬዎስ አለ። ገደል እንወረውራቸዋለን ካሉን አቡነ ተክለ ሃይማኖት አለ። ሰዓት ውስጥ እንጥላቸዋለን ካሉን እነ ቅዱስ ቂርቆስ አለ። ምን ይመጣብናል? እንደ አባቶቻችን እንኖራለን። እንደ አባቶቻችን ለመኖር ያምጣል እግዚአብሔር። ያፈቅረኒ በፍቅረ ልቡ። እስኪ አንድ ነገር ግራኝ። አሁን እናንተ ዘመድ ስትስሙ ክፍለ ሀገር፣ በእርግጥ ዛሬ በሚስም የለም በትከሻው ነው የሚገጫቸው። ዛሬ ከክፍለ ሀገር ሰው ሲመጣ ልጆችን በቃ እናቶቻችን ልጆቻችሁን ትስማላችሁ፣ የፍቅር መግለጫ ህፃናት። አሁን 10 ልጅ ቢሆን እናቶቻችን 10ሩን ልጅ ለመሳም 10 አፍ ያወጣሉ። የሚስሙት በዚያው አፍ አይደለም ልጆቻቸው ህፃናቱን እሰይ ልጅ ብለው ቢስሙት በዚያው አፍ አይደለም ነው ብዙ አፍ እያወጡ ሌላ ልጅ ሲወጡ ሌላ አፍ ያወጣሉ። እግዚአብሔርም ቅዱሳንን ያዳነ ያው እግዚአብሔር ነው። ትናንት ያጠገበበት እጁ አልታጠፈም። የታጠፈ ሰው ትናንት የፈወሰበት መድኃኒትነቱ አልቀረም። የቀረ ሰው ብቻ ቅዱሳንን በወደደበት ልቡ ይወደኛል። ያፈቅረኒ በፍቅረ ልቡ ቅዱሳንን በተናገረበት ቃሉ የርኅራኄ ቃሉ ይናገረኛል ማለት ነው። ስለዚህ እንደ አባቶቻችን እናምናለን። አባቶቻችን እነማን ናቸው? እስኩላችሁ እንደ አባቶቻችን እነማን ናቸው? እነማን ናቸው? ይሄን ነው ማወቅ ያለብን በእውነት ማለት ነው። በዚህ ዘመን እያስቸገረ ያለው ትውልድ መምህሩንና አባቱን የማያውቁ ትውልድ። ትክክለኛ መምህር ማን ነው? እውነተኛ መምህር ማን ነው? እውነተኛ አባት ማን ነው? እነገሌ እንዲሆን እነገሌ መናፍቆን እነገሌ እንደዚህ ሆኑ ማንን እንመን ይላል ሁሉም ሰው እየተነሳ። አባቶቻችን የሚባሉት የመጀመሪያዎቹ አባቶቻችን ቅዱሳን ነቢያት ናቸው። እነማን ናቸው? አቤት ቅዱሳን ነቢያት። ቅዱሳን ነቢያት ትንቢትን የተናገሩ መጽናኛ የሆነ ቃልን የተናገሩ ለሃይማኖታችን በር የከፈቱ ክርስቶስ መድኃኔዓለም እንኳን የመጣው እነሱ በከፈቱት የትንቢት በር። በዚያ ባይገባ ኖሮ በበር የማይገባ ሌባ ነው እንል። ዘይዋ እንታንቀጽ ውስተ አጸደ አባግዕ፣ በበጎች በር የማይገባ በሌላ ገጽ የሚገባ እሱ ሰራቂ ወጉህ ውእቱ ሌባ ነው። በርን ይዞ የማይገባ ሰው ሌባ ነው። ነቢያት በተናገሩት ትንቢት የማይመጣ ያን የማይጠብቅ መምህር ሌባ ነው፣ ሌባ። ስለዚህ ጌታችንን እንኳን ያመንነው እኔ አምላክ ነኝ ስላለን ብቻ አይደለም፣ ትንቢተ ነቢያትን ሳያዛባ ስለመጣ። እግዚአብሔር ለምንድን ነው ትንቢት ሳያናግር ቢወለድስ? እናት ምን ታደርጋለች? ለከተማ ሰው የምሳሌ አይመጭም መሰል። ለከተማ ሰው እናት እየሰማችሁ ነው። ማንን ነው የምትሰሙት? ራሳችሁን ወደዚያ ዞራችኋል። እየሰማችሁ አይደል? እየሰማችሁ ነው። እግዚአብሔር ሁላችንም ይስማን እና
እናቶቻችን በገጠር ልጅ ነው የማወጋው። እሺ በእናንተ አይመችም። እናንተ ይሄ ምሳሌ ያው ምሳሌ ለእናንተ አይመችም። እናንተ ወደ እናንተ ተርኩ እንጨት ልቀም ተብሎ ዱር ይሰደዳል። አሁን ምን ልንለው በከተማ ልጅ ምድል መስሎች የመብራት ክፈል ብላ እንጃ ከእናንተ መስሉ ይላካል። እዚያ ተልኮ ሲመጣ እንጨት ለቅሞ ሲመጣ ርቦት እንጨት ይዞ ይመጣል። በዚያ እናቱ ማጀት ትገባና እስከዚያ ድረስ ይሄን ብላ ተብሎ ጥሬ ይሰጣል። ቆራሽ ነገር ይሰጣል። እንደው እንደ ቂጣም ካለ ይሰጣል። ያንን ይሰጥና ማድ ቤት እኛ እዚያ በገጠሩ ማድ ቤት የለም። ቤቱ አንድ ነው። በእናንተ ሀገር ነው እንደዚህ ያለ እና ማድ ቤት ዞሮ ሁላችንም እንኖራለን አይደል? የከተማው ሰው ተጠነቀቀም ካልተጠነቀቀም ከካንሰር አልዳን፣ ከጨጓራ ከስኳር አልዳን። ገበሬ ደግሞ ዝም ብሎ ሲጎለጉል በዋለበት እጅ ይበላል። ምንም ፍንክች አላል። በጥንቃቄ ብዛት አይደለም። እና እዚያ ማድ ቤት ውስጥ ትገባና እናቱ ወጥ እስከምትሰራ ድረስ ይህም ብላተው ከዚያ ነው የእናት ወዳያችሁት ምን ይላል? መጣው እሺ ትለዋለች። መጣው አዎ ይዤ ልመጣ ነው አይዞህ። ከዚያ ደግሞ መጣው። ከዚያ አሁንም ወጡ እየፈዳ ነው። አሁን ደግሞ በስሏል መጣው። ከዚያ መጨረሻ ላይ ደግሞ ይዛው እየመጣች እንኳን አላችሏችሁ እየመጣሁ ነው። ምን እያልኩ ነው? እየመጣሁ ነው። የርኅራኄ ምልክት ልክ እንደዚህ ፈጥሬው አይደለም። ቅዱሳት መጻሕፍትን የሚናገሩት ልነግራችሁ። ልክ እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ምን ይላል? መኃልየ ዘሰሎሞን ላይ ወልድ እሁየ መጻ እንዘ ይቀልስ ማእከለ አድባር፣ ልጅ ወንድሜ በተራሮች ላይ መር እያለ መጣ። እስኪ በሉ ልጅ ወንድሜ በተራሮች ላይ መር እያለ መጣ። ልጅ ወንድሜ ምን እያለ መጣ? ምን እያለ መጣ? መር እያለ። ታውቃላችሁ መር ማለት ለመድረስ ችኮላ ማለት። ማን ነው ይሄ ልጅ ወንድሜ? መኃልየ ዘሰሎሞን ምዕራፍ 3 ላይ ማን ነው በተራሮች ላይ መር እያለ የመጣው ወንድም ማን ነው? እስር ቤት ውስጥ ላለ፣ እሳት ውስጥ ላለ፣ አውሬ ለነከሰው፣ ለታሰረ፣ ራብ ላሰረው፣ ለጨለመበት፣ ለተጣለ፣ ለወደቀ ቸኩሎ የሚመጣ ማን ነው? ያ ማን ነው? ልጅ ወንድሜ የተባለ ጌታ መድኃኒዓለም ኢየሱስ ክርስቶስ። ወንድሜ የምትለው የእኛ ነፍስ ናት። ወንድማችን የምንለው ስጋችን ስለለበሰ ነው። አቡነ በሂሩቱ አምላክነ በመለኮቱ፣ በቸርነቱ አባታችን ነው፣ በአምላክነቱ ጌታችን ነው። እስኪ በቸርነቱ አባታችን ነው። በአምላክነቱ ምንድን ነው? አምላካችን ጌታችን። በቸርነቱ የእኛን ስጋ እንኳን ተዛምዶታል። አስደናቂ እኮ ነው። ልብ ብላችሁ ስሙ። ቅዱስ ዮሐንስ አፈወርቅ ምን እንደሚተዋለን ሰው እግዚአብሔር ምን እንዳደረገልህ አስታውለህ ታውቃለህ ይላል ሃይማኖተ አበው። ልብ በል እስኪ እግዚአብሔር እኮ እዚህ ህዋ ላይ ያስቀመጠ እንዳይመስልህ፣ ወይ ከፍ አድርጎ ደመና ላይ፣ ወይ ከፍ አድርጎ ጠፈር ላይ፣ ወይ ደግሞ ከፍ አድርጎ ከዚያም በላይ ሐኖስ ላይ፣ ወይ ኤረር ላይ፣ ወይ ራማ ላይ፣ ወይ ኢዮር ላይ፣ ወይ ሰማይ ውዱድ ላይ፣ ወይ ኢየሩሳሌም ሰማዮች ላይ፣ ወይ መንበረ መንግስት ላይ ብቻ ወስኖ የቀረ አይደለም። እግዚአብሔር ያንተን ስጋ ወስዶ በመንበሩ አስቀመጠው። በምን አስቀመጠው? እግዚአብሔር ሊወደደን አያችሁ፣ በመንበሩ እስከ ማስቀመጥ ድረስ ማለት ነው። ለዚህ ነው ታላቁ ኢትዮጵያዊ ቄርሎስ አባታችን የእመቤታችን ወዳጅ አባ ጊዮርጊስ ኦዛ አፍቀርከ ትሕትናሁ ለእጓለ እመሕያው እምነበዮሙ ለመላእክት፣ ከመላእክት ልዕልና ይልቅ የሰውን ውድቀት ለወደድክ ለአንተ ምስጋና ይገባል። ከመላእክት ምን ይልቅ? ከመላእክት ልዕልና፣ ንጽሕና፣ ቅድስና ይልቅ የሰውን ውድቀት እንዴት አድርገህ ወደድከው? ሥጋውን ልትለብስ እንዴት መጣህ? ምን አይቶብን ነው? ምንም አላየብን። ውድቀት ብቻ አየብን። ውድቀታችን ደግሞ ቀት ብቻ አየብን። ውድቀታችን ደግሞ አምላክ ሰው እንዲሆን አደረገ እና ያ በተራሮች ላይ መር እያለ መጣ የተባለው ጌታ መዳን ወንድማችን የተባለ ዘመዳችን ስጋችን እነት አንድ ጸሐፊ ኢትዮጵያዊ ጸሐፊ በአፄ ኃይለ ሥላሴ ዘመን አንድ መጽሐፍ የጻፉ ናቸው። ምን ይላሉ? ሰማይ በላይ ወንኩ ብሎ ምን ያኮራዋል ይላል። እዚህ ላይ በእኛ ላይ ለምን ይኮራብናል? ይህን ያህል ዘመን በበላያችን ብሎ ኮራብን። አሁን ተጠቅዶ እግዚአብሔር ጠቅዶ እስከሚያሳድፈው ድረስ ነው ኩራቱ። እንግዲህ ግን እኮራለሁ አይበል፣ አርፎ ይቀመጥ። ለምን?
ዘመዳችን በበላዩ ተቀምጧልና። ዘመዳችን የት ተቀምጧል? ዘመዳችን ማለት ማን ነው? ጌታ መድኃኒዓለም የእኛን ስጋ ለብሶ ስጋችን በፊት ሰውና እግዚአብሔር ባይድ ነበሩ፣ አሁን ተዛመድ። እመቤታችን በእውነት እሷ እንደፈጠረ እግዚአብሔር ክብር ምስጋና ይግባውና እሷ አዛመደችን። አሁን የእኛ ስጋ አምላክ ሆኖ አጋንንት ይረግጡት የነበረ ስጋ አጋንንትን የሚረግጥ ሆኖ በዚያ ላይ ይሄን ወንድማችን ያ አብሮን እስከ መብላት እስከ መጠጣት ደረሰ። ይሄ ወንድሜ በተራሮች ላይ ምን እያለ መጣ ነው ያልኳችሁ? መር እያለ። ተራሮች እነማን ናቸው? ተራሮች የተባሉ ቅዱሳን ነቢያት እነዚህ ተራራ ይባላሉ። ኃይልን የታጠቁ ጽጌረዳ የሚፈነድቅባቸው። ፀሐይ መጀመሪያ ሲወጣ የሚያርፈው ቤት ምን ላይ ነው? ሜዳ ላይ ነው። ከተማ ላይ በርግጥ ሜዳም ተራራም የለም፣ ፎቅ ብቻ ነው ተራራ። ምንድን ፀሐይ ሲወጣ መጀመሪያ የሚያርፈው ምን ላይ ነው? ተራራ ላይ ነው የሚያርፈው። ዝቅ እያለ ወደ የት መላይ? ወደ ሜዳው። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ በተራሮች በእነ አብርሃም ላይ በምሳሌ በምስጢር እየታየ እያበራ በረድኤት እያበራ ወደኛ ወደ ሜዳዎቹ መጣ። ወደ ሜዳዎቹ መጣ። ለዚህ ነው ሃይማኖት እንደ ደጋ ውሃና የሃይማኖት ትምህርት እንደ ደጋ ውሃና እንደ ቆላ ውሃ ነው የሚባል። ደጋውን ያጠጣ ውሃ መልኩን ሳይቀይር ቆላ ወርዶ ያጠጣል። ቅዱሳን ነቢያትን የጎበኘ እግዚአብሔር ትምህርት እኛንም ወርዶ ያጠጣል እና በተራሮች ላይ መር እያለ መጣ። ተራራ ላይ ሆኖ ብዙ ሀገር ይታያል። አይታይም? ተራራ አይታችሁ ታውቃላችሁ? በቴሌቪዥን አለ። እዚህ ተራራ እንጦጦ፣ ሌላም አለ። እዚህ እግዚአብሔር አብ አለ ደግሞ ምስል ጥሩ ነው። እና ተራራ ላይ ሲወጡ ብዙ ሀገር ይታያል። በቅዱሳንም የማይታይ ምስጢር የለም። በቅዱሳን ተጠግቶ ማምላክን የማይታይ ምስጢር ምናል የማይገኝ ጸጋ ሰማይን እንኳን ማየት እስከምንችልበት ምስጢር እግዚአብሔርን ማየት የምንችልበትን ምስጢር እንድናገኝ በጸጋቸው በእውቀታቸው በጥበባቸው በንባቸው ያቀውናል፣ ይወለውሉናል፣ እግዚአብሔርንም ያሳዩናል። ምስጢር ይገልጣል። ቅዱሳን መዓዛ ይገኛል ከነሱ። በኃጢአት የከረፋው ዓለም ተራራ እንዲያው በመስከረም ጽጌረዳው አበባው አሸብርቆ ሲታይ ደስ ይላል። ቅዱሳንም ጸጋን ሁሉ ታጥቀው በመዓዛቸው ዓለምን ይመስጣል። ኃጢአት ያከረፈውን ዓለም የቅዱሳን መዓዛ ያጣፍጠዋል። ሰው እኮ ሽቱ ሊረበረብ ይችላል፣ ነፍሱ ግን እጅግ ትከረፋለች። በዓለም ትልቁ የሚከረፋ ነገር እድፍ አይደለም፣ ኃጢአት። ላዩ ተብለጭልጮ ውስጡ ከቁራ ይልቅ የጠቆረ በጣም ብዙ ሰው አለ። ያ የሚጠፍነው አትረጨው። ነፍስ ስጋን ዓይንን ልትረጨው ትችላል። ነፍስን የት አግኝተህ ሽቶ ትረጫታለህ? የነፍስ መዓዛ የሚረጨው በቅዱሳን መዓዛ። ውሃ የሚፈልቀው ከየት? ከተራራ አይደለም? ውሃ የሚፈልቀው ከየት? ተራራ ከላይ ካለ ዝቅ ብሎ አይደለም የሚፈለግ የሚቆፈር አይደለም። ማየ ሕይወት ክርስቶስ የፈሰሰው የሕይወት ውሃ ቢሆን እና ድርቅ ከጥንጫ ላይ ይገኛል። ከመናፍቃን ካልተማሩ ሰዎች የአእምሮ ድርቀት ይመጣል። የህሊና ድርቀት። የደረቀው የሰው ልጅ ከልምላሜ ከጽጌ እንደ አንዳንድ ዛፍ አለ ወይ ቅጠሉ ፀሐይ አያስጠጋ ወይ ፍሬ አፍርቶ ሰው አያበላ፣ እንደውም ቆሞ የሚቀር ማለት። አንዳንዱም እንደውም ለመውጋት የሚበቅላል። ለመውጋት የሚበቅል እንዲህ የሆነው እንዲህ እንዳይሆን ከጽጌ ከአበባ ከፍሬ ከመዓዛ እንዲበቃ የሚያደርገው ማየ ሕይወት የሆነ የክርስቶስ ወንጌል ትምህርት የሚንቆረቆረው ከአባቶቻችን ዝናብን ያዘሉ ደመናዎች ናቸው። እነዚህ ተራራዎች ቅዱሳን፣ በእነዚህ ተራራዎች ክርስቶስ እየዘለለ መጣ። ምንም ይሁን ምን ክርስቶስን ለማግኘት ክርስቶስ የመጣው በተራሮች ነውና በቅዱሳን በኩል ነው። በእውነቱ በተራሮች ላይ መር እያለ መጣ ማለት ደግሞ ምን ማለት? ቅድም የእናቲቱ ምሳሌ ነግራቸዋል። መጣው ለአዳም 5500 ዘመን ሲፈጸም እመጣለሁ ብሎታል። ዝም አይልም ኖሯል። 5500 ዘመን
ዝም አላለም። ደግሞ ትንሽ ቆይቶ ለኖህ ደግሞ አያስችለውም መጣው። ደግሞ ለአብርሃም አይዟችሁ ልመጣ ነው። ከዚያ ደግሞ ለይስሐቅ ለያዕቆብ፣ ደግሞ ለሙሴ፣ ደግሞ ለኢሳይያስ። ከዚያ ደግሞ አልነገርኳችሁም? ይዛው እየመጣች እንኳን ምን ትላለች ነው ያልኳችሁ? እየመጣው ነው ትለዋለች። ተወልዶ እንኳን 6 ወር ሲቀረው ደግሞ ዮሐንስን ሂድ እየመጣ ነው ብለህ ተናገር። ደግሞ ለ6 ወር እንኳን ያለ አጽናኝ አልተዋቸውም ነው። ይገርማሉ። ለ6 ወር እንኳን ያለ አጽናኝ አልተዋቸውም ብሎ መንግስተ ሰማያት ቀርባለች በላቸው። አሁን እንግዲህ መከራችን የሚያበቅበት ጊዜ ደርሷል በላቸው። ሂድማ እስከዚያው እንኳን እንዳያዝኑ። አዎ የታሰረ ሰው የምትፈታበት ጊዜ ደርሷል። የምትፈታበት ጊዜ አይዞ ነገ ትፈታለህ ሲሉት ደስ ይለዋል። የታመመ ሰው አይዞ ነገ ትድናለህ ሲሉት ደስ ይለዋል። የራበው ሰው ነገ ትጠግባለህ ሲሉት ደስ ይለዋል። የተራቆተ ሰው ነገ ትለብሳለህ ሲሉት ደስ ይለዋል። ድሃ ባያገኝም ነገ ታገኛለህ ሲሉት ደስ ይለዋል። አጥተው ለነበሩት፣ ተራቅተው ለነበሩት፣ ተርበው ለነበሩት፣ ታስረው ለነበሩት አይዟችሁ የምትፈቱበት ጊዜ ደርሷል ለማለት የማዳን ችኮላው ለማዳን የሚቸኩል አምላክ ነውና መር እያለ መጣ። በከመ ይጓጉ ጽሙ ለሰትየ ማይ ከማሁ ይጓጉ ክርስቶስ ለምህረት ወለሳይል። የተጠማ ሰው ውሃን ሊጠጣ እንደሚቸኩል መድኃኔዓለም ኢየሱስ ክርስቶስ ለማዳን ይቸኩላል። ለምን ይቸኩላል? ለምን ይቸኩላል? ለማዳን ቸኩሏልና መር እያለ መጣ።